ኢየሱስ ጌታ ነው። ሃሌሉያ። ዛሬ እየሳቅን ነው የምንጨርሰው። ብትጠሩ ጥሩ ነው። ብዙ ሰዎችን ዘማርያማዊት የሚባል ሰው አለ። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው ነው። በዚህ በትዝታ ጉዳይ ያን ሁሉ ሰዓት ላይ ቁጭ ብሎ መናገሩ ምናምን በዚህ ልክ ሊሰማን አይገባም። እግዚአብሔር ጤና ይስጠው። እግዚአብሔር ወደ እውነተኛው መንገድ ይመልሰው። ከጠፋበት ይሄ ትልቅ የስነ ልቦና ውድቀት ላይ ያለውና በምህረቱ ነገ እመቤታችን አስተርእዮ ማርያም ናት በቃል ኪዳኗ ትመልስልን። ይሄ ዘማርያም የሚባል በነገራችን ላይ ከዚህ በፊት የኦርቶዶክስ አገልጋዮችን ድምፅ እየቀዳ የሚያገለግል ነው። ስራው ጸበል መቅዳትና ድምፅ መቅዳት ነው። ባይዘው ለዛ ነው ዘማርያማዊት ያልኩትም ለዛ ነው። እኛ ጸሎት ልመናችን ነው። እኛ በጣም ነው የምንወደው፣ በጣም ነው እኛ የምናከብረው። እንደ ሰውነቱ ጥላቻ የለብንም። ጸበል ቀጪ ጋር እኔ ቁጭ ብዬ መነጋገር ይመስላል። እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን የማያውቅ ሰው ከአንተ ጋር እኔ ቁጭ ብዬ አልነጋገርም። ለእኔ የሚመጥነኝን አውቀዋለሁ። ምናልባት ለገንዘብ ብሎ፣ ምናልባት ለዝና ብሎ፣ ምናልባት እዛ የሚገኝ ክብር ብሎ ከሆነ የዚህ ምድር የዚህ ዓለም ክብርም ሆነ ገንዘብ ሁሉ ይጠፋል። አረቄ መቅዳት፣ ጸበል መቅዳት፣ ድምፅ መቅዳት ነው የእናንተ ስራ። አጽፈና ዝም ብዬ ከማንም እንትን ጋር አልነጋገርም። አጽፈና ቤተክርስቲያን ግን ዘላለማዊት ናት። እቺ ቤተክርስቲያን ስንል ስለ ህንፃው እያወራን አይደለችም። እቺ ቤተክርስቲያን የቅዱሳን ሰማዕታት እና በህይወት ያለን እኛ ክርስቲያኖች ህብረት ስለሆነች የዚች ደግሞ ራሷ ክርስቶስ ስለሆነ ከዚች ክርስቶስ ራስ ስለተቆረጥክ ከእሷ አካልም ስለተለየ ወደዚህ አካል የምትመጣ ልመናችን ጸሎታችን ነው። ከጸበል ቀጂ ጋር የሚያነጋግር የህፃናት ጫወታ አይደለም ያዝኩት። ትቀልዳለህ እንዴ? አጠገቤ አትቆምም እኮ አንተ። እኔ ኦርቶዶክስ እያለሁ እና እግዚአብሔር ይጠብቅ፣ ከክፉ ያርቅ፣ አንደበትህን ይቆጣጠርልህ፣ ወደ ቤቱም ደግሞ ይመልስልህ። የእኛ ጸሎታችን ልመናችን ይሄ ነው ባጭሩ። እግዚአብሔር